ቺት የተደረገበት ሰው ምን ያድርግ? ሰላም እንዴት ናችሁ? ከዚህ በፊት አንድ ወንድ ቺት ሲያደርግ የሚያሳያቸው ምልክቶችና ቺት እንዲያደርግ የሚያስገድዱት ምንድናቸው በሚል ሐሳብ ተመልክተን ነበረ። ዛሬ ደግሞ ቺት የተደረገበት ሰው ምን ያድርግ በሚል ሐሳብ ለወንድም ለሴትም ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ መጨረሻ ተከታተሉኝ። እንግዲህ ሰዎች በአንድም ይሁን በሌላ ምክንያት የትዳር አጋራቸው ላይ ወይ ደግሞ የፍቅር አጋራቸው ላይ ገና በእጮኝነት ላይ እያሉ ሊማግጡ ይችላሉ ወይ ደግሞ ቺት ሊያደርጉ ይችላሉ። በዚህ ሰዓት ላይ ቺት የተደረገበት ሰው ምንድነው ማድረግ ያለበት? በዛ ሰዓት በጣም ግራ የሚያጋባ ስሜት ውስጥ ልትገቡ ትችላላችሁ። ድንጋጤ ውስጥ ትገባላችሁ። የበታችነት ስሜት ሊመጣ ይችላል። ያለመፈለግ ስሜት ሊቆጣጠራችሁ ይችላል። በዚህ ሰዓት ግን ምንድነው ማድረግ ያለባችሁ? 10 ቀላል ነጥቦችን ነግራችኋለሁ። እነዚህን 10 ቀላል ነጥቦች ካደረጋችኋቸው ከዛ ቺት ከተደረገባችሁ በኋላ በውስጣችሁ ሊፈጠር የሚችለውን የመጥፎ ስሜት አሸንፋችሁ እንደምትወጡ አልጠራጠርም። ወደ ቪዲዮ እናልፋለን። እንግዲህ የመጀመሪያው ቺት የተደረገበት ሰው ማድረግ ያለበት ምንድነው? በቁጣና በድንጋጤ ሰዓት አጣዳፊ ውሳኔ ከመወሰን መቆጠብና ለራስ ጊዜ መስጠት። እደግመዋለሁ። በቁጣና በድንጋጤ ሰዓት ልክ ያ ነገር በተፈጠረ ሰዓት አጣዳፊ ውሳኔ ከመወሰን መቆጠብና ለራስ ጊዜ መስጠት፣ በአጭር ቋንቋ ስሜትን ማረጋጋት። ይሄ ነገር ሲፈጠርባችሁ ወይ ደግሞ ይሄ ነገር ስታዩ በዛ ስሜት ውስጥ ሆናችሁ በቻላችሁት አቅም ምንም አይነት ውሳኔ መወሰን የለባችሁ። ያ ሰው ያንን ነገር አድርጎታል፣ አውቆም ይሁን ሳያውቅ፣ አስቦበትም ይሁን ተገዶ ወይ ደግሞ ተሸንፎም ሊሆን ይችላል። ብቻ በተለያዩ ምክንያቶች ቺት ሊያደርግ ስለሚችል መረጋጋት። በነገራችን ላይ መረጋጋት ለሁሉም ነገር መሰረት ነው። በህይወታችን ምንም ነገር ቢያጋጥመን በዛ ባጋጠመን ሰዓት ተነስተን የምንወስናቸው ውሳኔዎች አንዳንድ ጊዜ ነገሮች ካለፉ በኋላ እንድንጸጸት ሊያደርጉን ይችላሉ። ስለዚህ ከፍቅር አጋራችን ጋር ይሁን ከትዳር አጋራችን ጋር ከስራ ባልደረቦቻችን ጋር በማህበራዊ ህይወቶቻችን በቻልነው አቅም ነገሮች ሲፈጠሩ ብንችል ከነገሮቹ ከተፈጠሩ ዞር ብለን በተረጋጋ መንፈስ ነገሮችን ለማየት መሞከር እጅግ መልካም ነው። ስለዚህ ቺት ከተደረገባችሁ ወይ ደግሞ በላያችሁ ላይ ሌላ ሰው ከተደረበባችሁ ተረጋጉ። ምንም አይነት ውሳኔ አትወስኑ። ኦኬ አይኖ ይሄን ስናገር ቀላል እንደማይሆንላችሁ ይገባኛል። ምክንያቱም የምታፈቅሩት ሰው ወይ ደግሞ የምትወዱት ሰው ላያችሁ ላይ ሌላ ሰው ደርቦባችሁ ስታዩ እጅግ በጣም ነርቨስ ያደርጋል። ይገባኛል። ግን በቻላችሁት አቅም ስሜታችሁን ለመቆጣጠር ሞክሩ ለማለት ያለው። ወደ ሁለተኛው አልፋለሁ። እንግዲህ በሁለተኛ ደረጃ አንድ ሰው ቺት ከተደረገበት ምንድነው ማድረግ ያለበት? ከመክሰሳችሁ በፊት መረጃው ወይ ደግሞ የሰማችሁት ነገር ወይ ደግሞ እንግዲህ ባይናችሁ እንግዲህ ካያችሁ እንግዲህ እውነት ነው ማለት ነው። ነገር ግን መስማት ከሆነ ማየት ከሆነ የሆነ ቻት ነገር ከሆነ ትክክል መሆኑን መጀመሪያ እርግጠኛ ሆኑ ወይ ደግሞ እውነታውን አረጋግጡ። አንዳንዶች ከሰዎች ይሰሙና የሆነ እርምጃ ከወሰዱ በኋላ ያ ነገር ተራ ውሸት ወይ የፈጠራ ወሬ እንደሆነ ይነገራቸዋል። ስለዚህ ምንድነው እያልኳችሁ ያለሁት? ያ ነገር ተፈጠረ ተባላችሁ ወይ ሰማችሁ ካያችሁ እንግዲህ ምን ማድረግ አይቻልም። እውነተኛ ነገር ነው ማለት ነው ያያችሁት። ነገር ግን ተራ ወሬ ከሆነ ምንድነው የምታደርጉት? እውነት ነው ወይስ አይደለም የሚለውን ነገር መጀመሪያ በደንብ አረጋግጡ። አንዳንዶች ሆን ብለው በእናንተ ህይወት ውስጥ የእናንተን ህይወት ለማበላሸት ብለው ነገሮችን የሚያበጣብጡ ሰዎች ስላሉ በቻላችሁት አቅም ረጋ ብላችሁ፣ ቅድም ተረጋጉ ያልኳችሁ ለዚህ ነገሮችን ለማጣራት ጊዜ መውሰድ ስላለባችሁ ማለት ነው። ይህን ማድረግ ያለባችሁ። እንግዲህ ወደ ሶስተኛው እናልፋለን። በሶስተኛ ደረጃ ቺት የተደረገበት ምንድነው ማድረግ ያለበት? በሶስተኛ ደረጃ በረጋ መንፈስ አጋርን ፊት ለፊት አቁሞ በጉዳዩ ላይ ግልጽ ውይይት ማድረግ። ስሜታዊ በመሆን የምናተርፈው ምንም ነገር የለም። በመጫጫ በመደናቆር ምንም የምናተርፈው ነገር ስለሌለ ቁጭ አርጉትና ግልጽ ውይይት አድርጉ። ኦኬ ይሄ ነገር እንዴት ነው? አድርገኸዋል? አላደረከውም? አድርጎትም ከሆነ ለምን ነበር ያደረከው? ምክንያት ምንድነው? ከኔ ምን አጣ? ከኔ ምን ጎደለ? እዛስ ሄደህ ምን አገኘህ? ምን አተረፍክ? ያደረክበትስ ምክንያት ምንድነው የሚለውን እቅጭ መነጋገር፣ በቃ በግልጽ አማርኛ ማውራት አለባችሁ ከሰዎች ጋር። በቃ ይሄ ለመግባባት የምትፈልጉ ከሆነ ነገሮችን ማወቅ የምትፈልጉ ከሆነ ግልጽ የሆነ ውይይት ነው ማድረግ ያለባችሁ ማለት ነው። ይሄ ነገር ሲፈጠር በሶስተኛ ደረጃ ግልጽ የሆነ ውይይት ማድረግ ነው ማለት ነው ከእናንተ የሚጠበቀው። ወደ አራተኛው አልፋለሁ። እንግዲህ በአራተኛ ደረጃ ቺት ከተደረገባችሁ ወይ ደግሞ በላያችሁ ሌላ ሰው ከተደረበባችሁ ማድረግ ያለባችሁ ምንድነው? የሰውየው ቺት ያረገባችሁ ሰውዬ ወይ ደግሞ ቺት ያረገብሽ ሰውዬ ወይ ደግሞ ቺት ያረገችብህ ሴት ታማኝ አለመሆን የነሱ የባህሪ ችግር እንጂ የአንተ ወይ ደግሞ የአንቺ ጉድለት አለመሆኑን መረዳት። ይሰማል አይደለ? እነሱ ቺት ስላደረጉ እኔ ጋር የሆነ ነገር ስለጎደለ ነው፣ እኔ ጋር ብቻ የሆነ ነገር አንዳንዴም ላይሆን ይችላል። በእርግጥ ይሄን ስናገር
አንዳንዶች የሆነ ነገር ስላጎደሉ ነው የነሱ ሰዎች ትተው ሌላ ቦታ ነው የሚሄዱት። እሱ እንዳለ ሆኖ ነገር ግን ቺት ማድረግ ሌላ ታሪክ ነው፣ ሌላ ጉዳይ ነው። በነገራችን ላይ በዚህ አጋጣሚ አንድ ነገር ልንገራችሁ። ምናልባት ትዳር ውስጥ ያላችሁ ወይ ደግሞ ከትዳር ውጪ ገና ያላገባችሁ ከሆናችሁ አንዳንድ ጊዜ በላያችሁ ላይ ቺት የሚደረገው እናንተ የራሳችሁን ኃላፊነት ሳትወጡ ስትቀሩ እንደሆነ ይግባችሁ። እንዴ ባልሽ አንቺን ማቀፍ እየፈለገ፣ ባልሽ ከአንቺ ጋር ግንኙነት ማድረግ እየፈለገ፣ ባልሽ ከአንቺ ጋር ጥሩ ጊዜ ማሳለፍ እየፈለገ አንቺ ተኮፍሰሽ አኩርፈሽ የምትቀመጪ ከሆነ ቼክ የማታደርጊው ከሆነ ሌላ ቼክ የምታደርገው ሴት ጋር ፍለጋ ይሄዳል። አይኖ በመካከላችሁ አለመግባባት ሊፈጠር ይችላል፣ ግጭቶች ሊፈጠሩ ይችላሉ። ወይ አኩርፈሽ ሊሆን ይችላል፣ ወይ ደብሮሽ ሊሆን ይችላል፣ ወይ ደግሞ በሴትነት በተፈጥሮሽ ብዙ ነገሮች ስላሉ ይገባኛል። ነገር ግን ይሄ በእንዲህ እንዳለ ግን እነኚህ ነገሮችን በቻልሹ አቅም ካለሽበት ሁኔታና ካለሽ የትዳር ኃላፊነት ጋር ለማመቻቸት ካልሞከርሽ ወይ ደግሞ ወንዱም ብትሆን እሷ ካንተ ጋር መሆን እየፈለገች ካንተ ጋር ጊዜ ማሳለፍ እየፈለገች እንድታቅፋት እየፈለገች ካንተ ጋር ጊዜ ማሳለፍ እየፈለገች ያንን ኃላፊነት የማትወጣ ከሆነ ሌላ ያንተን ቦታ ተክቶ ኃላፊነቱን የሚወጣ ሰው ጋር መሄዷ የማይቀር ነው። ስለዚህ ምን ልላችሁ እየፈለግኩ ነው፣ አብራችሁ ያላችሁትን ሰው ወይ ደግሞ አብሯችሁ ያለውን ሰው ፍላጎቱን ለማሟላት ሞክሩ። በቻላችሁት አቅም ስሜቱን ለመረዳት ሞክሩ። የሚፈልገውን ነገር ለማድረግ ሞክሩ በቻላችሁት አቅም። እነኚህን ሳታደርጉ ቀርታችሁ እነዛ ሰዎች ጥለዋችሁ ቢሄዱ ተጠያቂ የምትሆኑት ራሳችሁ ናችሁ። ምክንያቱም የትኛውም ሰው ከሆነ ሰንበዲ የሚፈልገውን ነገር እስካላገኘ ድረስ ከዛ ሰው ጋር የሚሆንበት ምክንያት አለው ብዬ አላምንም። ስለዚህ ይሄንን አድርጉና ሰው ቺት ሲደረግባችሁ አንዳንድ ጊዜ ሁሉ ጊዜ የእናንተ ችግር ብቻ አርጋችሁ እንዳትወስዱ። አንዳንዶች በቃ የኔ ጥፋት ነው፣ እኔ ነኝ ማልመጥነው ለሱ፣ እኔ እንደዚህ ስለሆንኩ ነው፣ አስቀያሚ ስለሆንኩ ነው፣ በቃ ለሷ ስለማልገባ ነው፣ ለሱ ስለማልገባ ነው ብለው ራሳቸውን የሚወቅሱ ሰዎች ስላሉ ኖ፣ የነዛ ሰዎች አንዳንዱ የባህሪ ችግር ምናልባት ይቅርታ ለምትጠቀመው ቃል መንዘላዘልም የሚወዱም ስለሚሆኑ ሊሆን ይችላሉ፣ ብልግና የሚወዱም ስለሆኑ ሊሆን ይችላል። አንዳንድ ሰው ሴሰኛ ነው። በነገራችን ላይ በቃ ሴሰኛ ሰው ታውቃላችሁ፣ ትዳር ውስጥ ሁሉን አያርፍም። ካገኛ ሴት ጋር የሆነች ሴት ትለፍ፣ የሆነች ሴት እንትን ትበል፣ በቃ አያልፍም። አይኑ ምን ሆነሃል ወዳጅ፣ ምን ነው ባታገባ ቢቀርብ እኮ ነው የሚሻለው። እዚህ ጋር አግብተህ የሆነች ሴት ባለፈች ባገደመች ቁጥር አብረህ ከሷ ጋር የምትሄድ እሷን እንዴ! እኔ አንዳንድ ጊዜ ምን ይገርመኛል መሰላችሁ? ቆይ ባለትዳር ወንዶች ግን ምንድን ነው የሆናችሁት እንዴ? ያገባች ሴት እጇ ላይ ቀለበት እያየ አገብቻለሁ እያለች እየነገረች ባለትዳር ነኝ እያለች ወይ ደግሞ ባለትዳር ናት ተብሎ እየተነገረ አታርፍም። ያማሃል እንዴ? ምንድነው ችግር? በነገር እየሆነ እንዴ የምታስበው? ማሰቢያ እኮ ተሰጥቷል። ያቺ ሴት ቀለበት አድርጋለች ማለት ባለትዳር ናት። ልክ እንዳንተው ስሜት፣ ዕውቀት፣ ፍቃድ ያለው ሰው ወይ ደግሞ ወንድ ይዟታል ወይ ደግሞ ባለትዳር ናት። ለምንድን ነው ማታርፉት? አንዳንዶቻችሁ እንትን ይመስለኛል ይሄ ለናንተ ለብቻችሁ ይሄ የዘር ፍሬ ወይ ደግሞ ስፐርም የሚባለው ነገር ለብቻችሁ የታደላችሁ ነው ይመስለኝ። በቃ ማለት በየደቂቃው ሉጣ የሚል ነው ይመስለኝ። ከሰው የተለየ ነገር አላችሁ እንዴ? ባለትዳር ናት ከተባለች አታርፍም እንዴ? ባለትዳር ነው ከተባለች አታርፍም እንዴ? ምንድነው ባለትዳር ሰዎች ላይ የሚያንጠላጥላችሁ? ኧረ በስመ አብ በጣም ነው የምትደብሩት ግን እናንተ ሰዎች። እኔ እንዴት እንዳሰባችሁት አላውቅም። እየሄደች መንገድ ላይ የሆነች ሴት ማናገር ይፈልግና ከዛ የሆነ ሰንበሪን ሲያወራ አረሷ ባለትዳር ነች አግብታለች ይባላል። ምን ችግር አለ ባታገባ ብሎ የሚያስባለ ያማሃል እንዴ? ምን ችግር አለ ይባላል እንዴ? ባለትዳር ሴት ነች ስትባል ወይ ደግሞ ባለትዳር ወንድ ነው ሲባል ምን ችግር አለ ይባላል እንዴ? ያ ብቻ አይደለም። አንዳንዶቻችሁ አግብታችሁም ባለትዳር ሆናችሁም ደግሞ አታርፉ። እረፉ እንጂ አግብታሃል ማለት በቃ ለአንድ ወንድና ለአንድ ሴት ተሰጥተሃል። በቃ ህይወትህን ከሷ ጋር ለመኖር ቃል ገብተሃል። በቃ አለቀ። አትንዘላዘሊት የሚሄድክ። ስለዚህ እረፉ ለማለት ፈልጌ ነው። አንዳንዶቻችሁ ያው እንደዚህ ካልተነገራችሁና ልባችሁን ካላስደነገጡት የምታርፉ አይነት ሰዎች አይደላችሁም። በነገራያችሁ ነው የምታስቡት። ጭንቅላት ለማሰብ ነው የተፈጠረው። በዚህ አስቡት፣ በዛ በታችኛው አታስቡና ይሄ ለማለት ፈልጌ ነው። ወደ ቀጣይ ያልፋለሁ። እንግዲህ በአምስተኛ ደረጃ ቺት የተደረገበት ሰው ደግሞ በላዩ ላይ ሰው የተደረበበት ሰው ምንድነው ማድረግ ያለበት? በአምስተኛ ደረጃ አጋሩ እውነተኛ የጥፋተኝነት ስሜትና መለወጥ ፍላጎት እንዳለው ወይም ደግሞ እንደሌለው ማየት። ይጸጸታል ወይስ አይጸጸትም? ጥፋተኝነቱን አምኗል ወይስ አላመነም? ተሳስቶን ያደረገው ወይስ ደግሞ ሆን ብሎ ስራዬ ብሎ አቅዶ ያናንተን ጠልቶ ትቶ ከናንተ ጋር ግንኙነት ጠልቶ ወይስ ተሸንፎ?
እነኚህ ነገሮች ቼክ መደረግ አለባቸው። አንዳንዶች ይጸጸታሉ። እውነት ለመናገር ቺት ያው ምንም ቢሆን የፍቃድ ጉዳይ እንደሆነ ይገባኛል። ቴክስት አድርጋችሁ ወይ ደግሞ ተነጋግራችሁ የምታረጉት ነገር እንደሆነ ይገባኛል። ምናልባት ተገዳችሁ አስክረዋችሁ አደንዝዟችሁ ካልሆነ በቀር ማለት ነው። ይህ በእንዲህ እንዳለ ግን ወደ መጨረሻ ላይ 10ኛ ላይ የምነግራችሁ ነጥብ አለና ለምን ይሄንን ቼክ እንድታረጉ እንደፈለኩ። ይሄ የአጋርን ጸጸት መመዘን የሚባል ነገር የትዳር አጋራችሁን ወይ ደግሞ የፍቅር አጋራችሁን መመዘን አለባችሁ። እውነት ነው ይጸጸታል፣ ተጸጽቷል ባደረገው ነገር ወይስ አልተጸጸተም? ይሄ ነገር ቼክ መደረግ አለበት። በኋላ ምናልባት ይሄ ሰው ሳይጸጸት ቀርቶ አንዳንዶቻችሁ ይቅርታ አድርጋችሁ ብትገቡ ነገም ይደግምልሽና እንግዲህ ምን እንደምትፈጥሪ አላውቅም ከተደገመ በኋላ። አንዳንዶች ደግሞ በቃ ነው አልፈልግም ብሎ ትዳራቸውን በትነው ብዙ ነገር ሉዝ ካረጉ በኋላ ያ ሰው እኮ ተጸጽቷል፣ ተሳስቶ እንደሆነ አምኗል። ከዛ በኋላ ግን ባለመቀጠሉ ትዳሩ በጣም ብዙ ነገሮች ይበላሻሉና እስቲ እንረጋጋና ወደ 10ኛው ላይ እነግራችኋለሁ። ኦኬ እንግዲህ በ6ኛ ደረጃ ምንድነው ማድረግ ያለባችሁ? አንድ ሰው ቺት ካረገባችሁ ደግሞ ቺት የተደረገበት ሰው ምንድነው ማድረግ ያለበት? ችግሩን በገለልተኛ የትዳር አማካሪ ወይም በሚያከብሯቸው ሽማግሌዎች ፊት ማቅረብ ወይ ደግሞ የባለሙያ ወይም የሽማግሌ ድጋፍ መፈለግ። አንዳንድ ጊዜ ነገሮች በጨነቋችሁ ጊዜ የምትወስኗቸው ውሳኔዎችና የምትራመዷቸው እርምጃዎች ምናልባት ወደ ጥፋት ሊወስዷችሁ ይችላሉ። ምናልባት ወደማትመለሱበት አዘቅጥ ውስጥ ሊከታችሁ ይችላል። ስለዚህ በከበዳችሁ ጊዜ፣ ነገሮች ባቃቷችሁ ጊዜ ምናልባት ከናንተ በሆነ ስቴፕ ሻል የሚሉ ሰዎችን አስቡና እነዛን ሰዎች ለማማከር ሙከራ አድርጉ። ምናልባት በገለልተኛ ሰው ልክ እናንተ እዛ ስሜት ውስጥ ሆናችሁ ተጨንቃችሁ ባላችሁበት ሰዓት መፍትሄ የምታመጡት ምናልባት የስሜቱን የጊዜውን ያላችሁበትን ሁኔታ ሊሆን ይችላል። አንዳንዴ ግን ከዛ ስሜት ውጪ ያሉ ሰዎች ግን እናንተ ያላችሁበት ወይ ደግሞ እየተፈጠረባችሁ ያለውን ነገር ተረድተው በገለልተኛ ሆነው ምን መደረግ እንዳለበት ሊነግሯችሁ ይችላሉ። ስለዚህ ቺት በተደረገባችሁ ጊዜ ምንድነው ማድረግ ያለባችሁ? በ6ኛ ደረጃ ማለት ነው የባለሙያ ወይ ደግሞ የሽማግሌ ድጋፍ መፈለግ እጅግ በጣም መልካም ነው። ለምትወስኗቸው ውሳኔዎች ውጤታማ የመሆን ዕድላችሁ ከፍ ነው የሚለው ማለት ነው። እንግዲህ ወደ 7ኛው አልፋለሁ። ኦኬ በ7ኛ ደረጃ ቺት ከተደረገባችሁ ምንድነው ማድረግ ያለባችሁ? ወይ ደግሞ ቺት የተደረገበት ምንድነው ማድረግ ያለበት? ከወሲባዊ ግንኙነት ጋር የተያያዘ ጥፋት ስለሆነ ለራሳቸው ጤና ሲሉ አስፈላጊውን ምርመራ ማድረግ ወይ ደግሞ የጤና ምርመራ ማድረግ ባጭሩ። የሁላችሁ ቺት ከተደረገባችሁ በኋላ እና ከዛ በኋላ መቀጠል የምታስቡ ሰዎች ካላችሁ ከመቀጠላችሁ በፊት መጀመሪያ ምርመራ አድርጉ፣ የጤና ምርመራ። ይሄን ካወቃችሁ ከተገነዘባችሁ ብዙ ሰው ይዘነጋዋል። በቃ በይቅርታ ብቻ ነው ዝም ብሎ የሚያልፍ ነው። እንደዛ ሳይሆን መደረግ ያለበት ቼክ፣ ምናልባት ተጎታች የሆኑ ነገሮች ካሉ፣ ህመም ካለ ወይ የሆነ ነገር ካለ ቼክ ይደረግ። ከዛ ቼክ ከተደረገ በኋላ እንግዲህ ውጤቱን ትሰማላችሁ። ውጤቱን ከሰማችሁ በኋላ እንግዲህ ውሳኔውን ለእናንተ ነው ምንተው። መቼም ያው ፈረስ ያደርሳል እንጂ አይዋጋም ስለሚባል እኛ ማድረግ ያለባችሁን ነግራችኋለን። ከዛ በኋላ ውሳኔውን ለእናንተ እንተዋለን። ሰው የጤና ምርመራ አድርጉ። ወደ 8ኛው አልፋለሁ። እንግዲህ በ8ኛ ደረጃ ቺት የተደረገበት ሰው ምንድነው ማድረግ ያለበት? ትዳሩ ወይ ደግሞ ፍቅሩ የሚቀጥል ከሆነ ግልጽነትን የሚያረጋግጡ አዳዲስ ደንቦችንና ወሰኖችን ማስቀመጥ። ምን ማለት ነው? ከዚህ በኋላ የምንቀጥለው በዚህ መንገድ ነው ብላችሁ የሆኑ ነገሮችን ማስቀመጥ፣ ፕላኖች፣ እቅዶችን። እሱ ብቻ አይደለም። ትላንትና ይሄ እነዛና የትዳር አጋራችሁን የእድሜ ፍቅር አጋራችሁን በኖርማል መንገድ ዝም ብላችሁ በእምነት ተቀበሉ ከነበር አሁን ግን እነሱን መከታተያ ሊሆን የሚችል ነገር ማድረግ። ለምሳሌ ሶሻል ሚዲያችሁን ሼር መደራረግ፣ እርስ በርስ ስልኮቻችሁን፣ አንዳንድ ነገሮቻችሁን ሼር መደራረግ እና ደግሞ በቤታችሁ ውስጥ ደግሞ ግልጽ የሆነ ውሳኔዎችን ማስቀመጥ መቻል አለባችሁ ማለት ነው። 8ኛው እንግዲህ ወደ 9ኛው እናልፋለን። በ9ኛ ደረጃ ቺት የተደረገበት ሰው ምንድነው ማድረግ ያለበት? ህመሙን የሚያቀልላቸው የሚያምኑትና ሚስጥርን የሚጠብቅ የቅርብ ሰው ጋር መወያየት ወይ ደግሞ ምስጢራችሁን ሊጠብቅላችሁ የሚችላችሁን ወዳጃችሁን ማማከር። ቅድም እንዳልኳችሁ የባለሙያ ወይም የሽማግሌ ድጋፍ መፈለግ በሁለታችሁ መካከል ገብቶ የሚያስማማ የሚያስታርቅ ነው። ይሄ ደግሞ ለብቻችሁ ስሜታችሁን የሚረዳ ሚስጥራችሁን የሚጠብቅ ሊያማክራችሁ የሚችል በጨነቃችሁ ጊዜ አለው የሚላችሁን የሆነ ሰንበዲን ሰው መፈለግ አለባችሁ። በፊት በእርግጥ መጀመሪያ ነው ይሄ ሰው መዘጋጀት ያለበት። አስቀድማችሁ እናንተ ማዘጋጀት አለባችሁ ማለት ነው። ምናልባት በዚህ አጋጣሚ ማወያየት የምትፈልጉት ነገር ካለ ያው ስክሪን ላይ ማስቀምጥላችሁ ስልክ ቁጥር አለ። በዚህ ስልክ ቁጥር እየመጣችሁ ዋትስአፕ ላይ
ያደረባችሁን የተፈጠረባችሁን ነገር ልታማክሩኝ ትችላላችሁ። እንደ ወንድም ሆኜ አወራችኋለሁ ማለት ነው። ከዛ በተረፈ ወደ ቀጣዩ ሐሳብ ነው ማልፈው። ግን ላይክ እያረጋችሁ ነው። ግን ቪዲዮን አንዴ ላይክ አድርጉት እስቲ። ከተመቻችሁ ቪዲዮን ላይክ አድርጉት። አዳዲስ ከሆናችሁ ደግሞ ሰብስክራይብ፣ ፎሎ ምናምን እያረጋችሁ እንደዚህ መለቃቸው ቪዲዮዎች ይደርሷችኋል ማለት ነው። ወደ ቀጣዩ አልፋለሁ። እንግዲህ በ10ኛ ደረጃና በመጨረሻ ደረጃ ዋናው ነጥብ ይሄ ነው። በነገራችን ላይ ዋናው ነጥብ ያለው 10ኛ ላይ ነው። አሁን ይሁን 9 ነጥቦችን ከነገርኳችሁ በኋላ 10ኛ ላይ ምንድነው ማድረግ ያለባችሁ? እነሆ ምንድነው 10ኛ ላይ ቺት የተደረገበት ሰው ማድረግ ያለበት? ትዳሩን ወይም ደግሞ ግንኙነቱን ማትረፍ። የመጀመሪያው ማትረፍ ነው፣ ወይም መለያየት። ይሰማል? ትዳሩን ወይም ደግሞ ግንኙነቱን ማትረፍ ወይም ደግሞ መለያየት። እንዴት? የትኛው ለራሳቸውና ለልጆቻቸው ሰላም እንደሚሰጥ አሳልፎ መወሰን። አሁን ዋናው ቁም ነገር ትዳር ውስጥ ከሆናችሁ ልጆች ተፈጥረው ሊሆን ይችላል። የሆኑ የጀመራችኋቸው ብዙ ነገሮች ሊኖሩ ይችላሉ። ወይ ደግሞ አይታወቅም፣ ባል ብቻ እየሰራ ሚስት ቤት ውስጥ ልጆችን መንከባከብና ትዳሯን ኬር ማድረግ ሊሆን ይችላል ያለችበት ሁኔታ። ስለዚህ ይሄ ሁሉ እንዳለ ሆኖ ነገሮችን አመዛዝናችሁ መወሰን። እኔ በግል ምን ትመክረኛለህ? ወይ ደግሞ ፍሬዘር አንተ ብትሆን ምን ታረጋለህ ብትሉኝ፣ አንድ ሰው ቺት ቢደረግበት መጀመሪያ መወሰን ያለበት ያ ሰው ቅድም ምን ብዬ ነግሬያችኋለሁ፣ 5ኛ ላይ ጸጸቱ እውነተኛ ነው ወይስ ደግሞ አይደለም የሚለውን ቼክ ማድረግ ነው። በቃ ያ ሰው በጥፋቱ ተጸጽቷል ወይስ አልተጸጸተም? የተጸጸተውስ እውነት ነው ወይስ አይደለም? ሲቀጥል ያንን ነገር ያደረገው እናንተን ለመጉዳት ነው አስቦ ነው ወይስ ደግሞ በስሜት ተሸንፎ ነው? በተለይ ለወንዶች ወንድ ጊዜ ብዙ ጊዜ ታውቃላችሁ በማየት ነው የሚያምር። የሆነች የተገላለጠ ልብስ የለበሰች ሴት ካየ ምናልባት ስሜቱ ሊነሳሳበት ይችላል። ስለዚህ አንዳንዱ ተታሎ ተሸውዶ ይሆናል። አንዳንዱ ደግሞ ሆን ብሎ አስቦበት ቤት ውስጥ ትዳር ውስጥ ጥሩ ነገር ከሌለ ማቀፍ እየፈለገ እንዲያቅፍሽ ማትፈልጊ ከሆነ ከአንቺ ጋር ጊዜ ማሳለፍ እየፈለገ ጊዜ እንዲያሳልፍ እድሉ ማትሰጩ ከሆነ ሌላ ጊዜ የምትሰጡ ሴት ጋር ሊሄድ ይችላል። ግን ደግሞ አንዳንዱ ደግሞ ጊዜም እያገኘ ነገርም እያደረገ ወንድነቱ ያሸንፈውና እዚህ ነገር ላይ የሚወድቅ ሰው አለ። በተለያዩ ምክንያት መጠጥ ጠጥቶ ራሱን ሳያቀርቶም ሊሆን ይችላል። እና እንደዚህ አይነት ሚስቴኮች ሲፈጠሩ የምር ሪል ጸጸት ካለው የመጀመሪያው ምንድነው? ትዳርን ማትረፍ በምን መንገድ? አንደኛ ቢቻል ሙሉ ለሙሉ ይቅርታ አድርጎ ተቀብሎ መቀጠል። ያ ሰውም ይቅርታ ብሎ ከጠየቀ መቀጠል፣ ካልሆነ ደግሞ ተለያይቶ መኖር። እዚህ ጋር ጥያቄ ምልክት። ተለያይቶ መኖር ነው ያልኩት እንጂ ተፋቶ መኖር አላልኩም። በእርግጥ ያው የምነግራችሁ ነገሮች በእናንተ ውሳኔ ላይ የሚቀመጡ ናቸው። በነገራችን ላይ ተለያይቶ መኖርና ተፋቶ መኖር ይለያያል። ተለያዩ ስላችሁ በቃ ትንበሉ ያልኩ አይደለም። ኖ ጋፕ ፍጠሩ፣ ተያዩ፣ እስቲ ጊዜ ውሰዱ። ምናልባት አንዱ በመለያየት ውስጥ መረጋጋት ስለሚመጣ ጥፋትን ማመን ስለሚመጣ መጸጸት፣ ከዛ የፍቅር አጋር ወይ ደግሞ የትዳር አጋር መናፈቅ፣ እነኚህ ነገሮች ስለሚፈጠሩ ምናልባት ታስተካክሏችሁ ይላላችሁ። ምናልባት ከተፈጠረችው ከዚህች አንድ ችግር በላይ አብራችሁ ያሳለፋችኋቸው መልካም ጊዜያቶች በልጠውባችሁ አብራችሁ ልትቀጥሉ ስለምትችሉ ተለያዩና ኑሩ። አይ ደግሞ በቃ አንፈልግም የመጨረሻው ደረጃ ላይ ነው የምንደርሰው ካላችሁ እንግዲህ ያው የመጨረሻው ስቴፕ ፍቺ ነው። ስትፋቱ ግን ልጆቻችሁ በማይጎዱበት መንገድ። በእርግጥ እናትና አባት አንድ ላይ ያልሆኑበት ቤት ውስጥ የሚያድጉ ልጆች ጥሩ ነገር ላይ አይኖሩም። በእርግጥ እናትና አባት ኖረው ከሚያድጉበት ቤት ሳይኮሎጂካሊ ይጎዳሉ፣ ፊዚካሊ ይጎዳሉ። በዙሪያቸው ባለው ማህበራዊ ላይፍ ላይ ትንሽ የመቀዝቀዝ ባህሪ ይኖርባቸዋል። ግን ለልጆቻችሁ ስትሉ ብትችሉ ነው ብታስተካክሉት ባይነኝ። ሲቀጥል ደግሞ እነኚህ ነገሮች ከመፈጠራችሁ በቃ ቺቲንግ ደረጃ ላይ ከመደራረሳችሁ በፊት እንደው ኃላፊነታችሁን በጊዜ ተወጡ የምትችሉ ከሆነ በቃ በጊዜ ምንድነው የትዳር አጋርሽ የሚያስፈልገው? የትዳር አጋር ምንድነው የሚያስፈልጋት? በቃ አድርግላት። መታቀፍ ነው ቀፋት፣ ጊዜ መስጠት ነው ጊዜ ስጪው። አትበዳደሉ። እርስ በርሳችሁ ስትበዳደሉ ነው አንዳንዶቻችሁ አላስፈላጊ የሆነ ሬድ ፍላግ ውስጥ የምትገብቱ አልፋችሁ የምትሄዱትና ለዚህ ባካችሁ you have to be take care። ለትዳር አጋራችሁ ተጠንቀቁ። ይሄ ነው ዛሬ ልላችሁ ማለት ነው። እንግዲህ ማማከር የምትፈልጉ ሰዎች በውስጥ ነው ብያችኋለሁ። ወደ ቀጣይ ቪዲዮ እናልፋለን። በሌላ ጊዜ እንገናኛለን። መልካም ጊዜ